ሰላም ሰላም፣ እንዴት ናችሁ? የማሂ ዩቱብ ተከታታዮች በሙሉ ሰላማችሁ ብዝት ይበል እያልኩኝ እንግዲህ እንደተለመደ ዛሬም በአዲስ ቪዲዮ መጥቻለሁ። እንዲሁም ደግሞ ለዚህ ቪዲዮ አዲስ ከሆናችሁ እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስር ጋበዝኳችሁ። ዛሬም እንግዲህ አጠር ባለው የናህም ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማው በጣም የሚያስደንቅና የሚያስተምር ድራማ ነው። እንግዲህ ዛሬ ላይ ያለው በጣም ወይዘሮ ፋንቶ እንግዲህ መንገድ ላይ እየሄደችል ያለ ከሜትሩ ጋር ትገናኛለች። ከዛንን እንግዲህ እሷን በሩቅ አይታ ትደነግጣለች። ቆይ ምንድን ነው የማየው ብላ ከዛንን እንግዲህ ከመኪናዋ ላይ ወርዳ ወደ እሷ ትሄዳለች። ቆይ አይኔ ነው ምንድን ነው ብላ ከዛንን እንደ ፋንቱ ብላ ታቅባታለች። ቆይ እስካሁን ድረስ የት ጠፍተሽ ነው? የት ነው የሄድሽው? ብላ ትጠይቃታለች። ከዛን አይ የትም አልሄድኩም አለው ብላ ትላታለች። ከዛ እሺ ይሁን አሁን ወደ ቤታችን ነው የምንሄደው፣ መቼም እምቢ እንዳትኝ ፋንቱ ትላታለች። ከዛ እሷ ደግሞ አይ ወይዘሮ ዝናሽ የማይሆን ነገር ነው፣ ይሄን እንኳን መቼም ቢሆን አላደርግም ትላታለች። ቆይ ለምንድን ነው ይሄን ሁሉ የተደበቅሽው ፋንቱ? ቆይ ከኛ የተደበቀ ነገር አለ ወይ ብላ ትጠይቃታለች። ከዛ እንግዲህ እንደዛ ስትላት ጊዜ አይ ምንም አልተደበቀም፣ ምንም የደበቅኩትን ነገር የለውም ብላ ትለዋለች። ከዛንን አይ የደበቅሽው ነገርማ ቢኖር ነው እንጂ እንዴት ነው እንደዚህ የምትጠፊ ብላ ትላታለች። ከዛ አይ እውነት ምንም አልደበቅኩ፣ ከእናንተ የደበቅኩትም ነገር ደግሞ የለኝም ብላታለች። እና ታዲያ ነው ወይም የአንቺ ልጅ ነው እንዴት አድርጌ ነው እኔ ትላታለች። እና ፋንቱ አንቺም እኮ የወለድሽው ልጅ ነው ትላታለች። ከዛን ቆይ እና እነ ኤሚ ሁላቸውም ቤተሰብ ደህና ናቸው ወይ ብላ ጠይቃታለች። ከዛን ቆይ ናሆምን እንዴት አልጠየቅሽም? በድብቅ ትገናኛላችሁ ማለት ነው እንዴት ትላታለች። ኧረ አይደለም በምንም ታምር አንገናኝም ብላ ትክዳታለች። አይ ይሄንንማ አትካጅኝ ፋንቱ፣ በድብቅ እየተገናኛችሁ ነው፣ አፍሽ ራሱ በጣም እየተንተባተባ ነው፣ ስለዚህ አትዋሽኝ፣ ከአንቺ ውሸት አያምርብሽም፣ እየተገናኛችሁ ነው ትላታለች። ከዛ እሷም ደግሞ አይ እየተገናኘን አይደለም ብላ እንግዲህ ትላታለች። ከዛንን እሺ ይሁን አሁን ወደ ቤት ነው የምንሄደው ትላት። አይ መቼም ቢሆን እኔ ወደዛ ቤት አልሄድም ብላ ትላታለች። ለምንድን ነው ወደዛ የማትሄጂው? እንሂድ ትላታለች። አይ በምንም ታምር እኔ ወደዛ መሄድ አልፈልግም ትለዋለች። እንግዲህ አቶ ተሰማ እንግዲህ አቶ ተሰማ እንግዲህ ቁጭ ብሎ መጠጣቸውን እየጠጡ ወይዘሮ ቤሩ ትመጣለች። ከዛ ቁጭ ብላ ቆይ አንተ ምን እየሆንክ ነው? ለምንድን ነው ከጋሽ ሌጉን ጋራ እየተጣላኸው? ቆይ ምን እየሆንክ ነው? ያነሳህን የቀየረን ሰው እንዴት ትረሳለህ? ትለዋለች። ከዛንን እንግዲህ እሱ ደግሞ ቆይ አንዴ መታኝ ዝም አልኩ፣ አሁኑ ደግሞ የኔ ተራ ነው ብዬ ነው ትለዋለች። ከዛንን እና ታዲያ አሁን ጀብድነት ሰራው ብለህ ነው አይደል እንደዚህ የምታወራ? ትለዋለች። ከዛን እንደዚህ እያወሩ ሳለ እንግዲህ ናህም ትመጣለች። ናህም መጣ። ቆይ አንተ መጠጥህን እየተጎመጃክ ነው አይደለም? ትለዋለች። ከዛንን እንግዲህ እሱ ደግሞ ዝም ብሎ እያያት ነበረ። ከዛንን እና ታዲያ አንተ እኮ ማለት እኔ አባቴ አንድ ቀን አባቴ ከለላ ይሆነኛል ብዬ ነው እንጂ ጠላት ይሆንብኛል ብዬ አንድ ቀን አስቤ አላቅም ትለዋለች። እኔ ያንቺ ጠላት ብሎ ይነሳል። ከዛንን ለእኔም ብቻ ሳይሆን አንተ ለራስም ጠላት ነ ብላ ትለዋለች። ከዛንን እንግዲህ ተነስቶ በጥፊ ይመታታል። ከዛን እንግዲህ እንዴት እኔ ልጅ ትመታለ ብላ እንግዲህ ትነሳለች። ከዛንን እሱ ደግሞ ምንድን ነው ከእኔ ቤት እኮ ነው ብሎ ይላታል። የትኛው ቤት ብሎ ይሏቸዋል። ከዛንን ቤቱ እኮ ተሸጠ ይላቸዋል። ከዛ ምን አልክ ብሎ ይደነግጣሉ። ከዛንን አዎ ቤቱ ተሽጧል ብሎ ይነግራቸዋል። እንግዲህ እነሱ በጣም ይደነጋገጣሉ። አልገባኝም እንግዲህ ከነዛ ተነስታ ትደበድበዋለች። ብትለውም ግን ምንም ነገር የሚመጣ ነገር የለም። እንግዲህ
ኤርሚያስና ናሂም ደግሞ ተገናኝቶ ከዛንን ኤርሚ በጣም ይቅርታ እጠይቃለሁ ብሎ ይለዋል። ከዛንን አልገባኝም ብሎ ይለዋል። ምንድነው ይቅርታ የምትጠይቀኝ? መቸኮል እኮ ዋጋ እንደሚያስከፍል ታውቀዋለህ ይለዋል። ስለዚህ አሁንም ቢሆን እኔና አንተ ካላመንከኝ ምንም አይነት ይቅርታ መጠያየቅ ምንም ይቅርታ ራሱ አያስፈልግም ካላመንከኝ በስተቀር ይለዋል። እና ታዲያ እኔም እኮ ምንም ማድረግ አልቻልኩም እኮ ግራ ገብቶኝ ነው። አንተም እኮ ከዛ ሴትዮ ጋር በተደጋጋሚ እየታየ ስለነበረ ነው ኤርሚ ይለዋል። እንግዲህ ሴትዮ እንደው በእንግዲህ ንገረኝ ካልክ እኮ ሴትዮ ናት እንደውም ተበደጋጋሚ ስታገኘኝ የነበረ እያስቸገረችኝ የነበረ እሷ ናት እኮ ብሎ ይለዋል። ከዛንን እንግዲህ ኤርሚ ደግሞ በእናቴ እንደ ወጣት እርዳኝ፣ ኤሚ አሁን ያለችበት ደረጃ ምንድን ነው ብሎ ይጠይቀዋል። ኤሚ እንግዲህ በጣም ተጎድታለች ብሎ ይለዋል። ከዛ እንደዛ ስለው እባክን እንደ ወጣት እርዳኝ ብሎ እንግዲህ ይለምነዋል። ከዛ እሱም ደግሞ እሺ በቃ እስቲ የሚችለውን አደርጋለሁ ይላል። ቆይ ጋሼ ሌጉን ማን ነው ደም በደም አድርጎ የደበደበው ብሎ ይጠይቀዋል። ከዛንን እንግዲህ እሱ ደግሞ እሱን አትጠይቀኝ የልጄ የእናቴ የሚስቴ ምናምን ነው ብሎ ከዛ እንግዲህ ይደነግጥና ከዛንን እንግዲህ ጥሏት ይሄዳል። ከዛ እንግዲህ ናሆም ደግሞ ምንድነው ምን ሆኖ ነው ብሎ እንግዲህ ከራሱ ጋር ይተጋገላል። ቆይ ጋሽ የተሰማ አንቴ አረመኔ አባቴን እንደዚህ አድርጋ የምተው እንዳይመስል እያለ እንግዲህ ከራሱ ጋር እያወራ ነበረ። ከዛንን እንግዲህ እንደዛ እያደረገ ከዛን እንግዲህ እነሱ እንደዛ ባሉበት ሰዓት ጊዜ እሱ ደግሞ ቆይ መቼ ማልተውም፣ ቆይ ምን አደረገ አባቴ እኮ እንደውም አንተ ረዳ ከአፈር አነሳ እንጂ ምን አደረገ እያለ መኪና ውስጥ ቁጭ ብሎ እንግዲህ በጣም ራሱን እጆቹን እያንቀጠቀጠ ነበረ። ከዛን ጋሼ እንግዲህ መጣው ልጋሽ የተሰማ ብሎ ይሄዳል። ከዛንን እንግዲህ ወይዘሮ ዝናሽ ደግሞ ወደ ቤት ይገባና ሌቁን ቁጭ ብሎ ታገኛለች። ሌቁን ዛሬ ማንን እንዳገኘው ቢነግር ትለዋለች። ማንን አገኘ ብሎ ጠይቃታል። ከዛንን እንግዲህ እሷም ትነግረዋለች። ከዛን ቆይ ከዛ ምንድን ነው የምታደርገው? ምን እያደረገች ነው ብሎ ይጠይቃታል። ደግሞ ለምንድን ነው ወደ ቤት ይዘሽ አልመጣሽም ብሎ ይጠይቃታል። እንግዲህ ሞክራለሁ ግን አልፈልግም ብላ እምቢ አለችኝ ብሎ ትመልስለታለች። ከዛን ቆይ እንዴት ብሎ ይነጋገራሉ። እንግዲህ ናሆም በጣም ተናዶ ከኤሚ ጋር እያወሩ ነበረ። እንግዲህ አባትሽን እኮ ከሮማን ጋር ነው ያገኘሁት ብሎ እያወራ ሳለ ከዛ እንግዲህ ወይዘሮ ዝናሽ ትመጣለች። ከዛንም ተሰማን ነው ወይ ከእሷ ጋር እያየሁ ትለዋለች። አዎ ብሎ ይነግራታል። እንግዲህ ናሆም ወደ ቤቱ ልጇ መመለስ አለበት። ከዛን እንግዲህ ጋሽ ተሴ ጋር ተጣልቶ ከዛ ሊመታው ሲል ኤርሚያስ ይመጣል። እሱ ደግሞ ማነው ተደረብልኝ ያለው በእኔና በሱ መካከል ለምን ትገባለህ ይለዋል። ከዛን ደግሞ አንተ የናሆም አባት ባትሆን ኖሮ ዛሬ አልቆልክ ነበረ ይለዋል። ከዛን እንግዲህ ወይዘሮ ዝናሽና ናሆም ቤት ውስጥ ቁጭ ብሎ ሳለ ቆይ ለምንድን ነው እድሜ መሄዷን ያልነገርሽኝ ትላታለች። ናሆም ምን ብዬ ነው የሚነግርሽ? ከየቱ ጀምሬ የቱን ነግርሻለሁ ብሎ ይላታል። ከዛንን እንግዲህ እንደዛ ስላጊዜ እና ምን ነበረ ብሎ ይላታል። ከዛንን እንግዲህ አይ ምንም አይደለም፣ የትኛው ነገር እኮ አሁን ለጋሼ ላይኩም በጣም ከባድ ነገር ሆኗል። እንግዲህ የቱን ተናግሮ የቱን እንደሚጨርስ የቱን አስተካክሎ የቱን እንደሚተው በጣም ግራ ገብቷቸዋል። በዚህ በኩል ኤሚ በዛ በኩል ደግሞ ትላታለች። ምን እሷ ብቻ በአሁኑ ስኮ ዳግምም ተጨምሯል። ዳግምም እኮ ያችን ዱርዬ አፍቅሮ ይኸው ጉሩስ ወደ ቤት እየገባ አይደለም ብሎ ትለዋለች። ስለማን ነው የምታወሪ ብላ ስትላት እንግዲህ ጋሽ ሌኩን ይመጣሉ። ጋሽ ሌኩ ምነው ዝኑ ሰላም አይደለም ወይ ብሎ ይላሉ። አይ ሁሉ ሰላም ነው ብሎ ትለዋለች። ከዛን እንግዲህ ልጆቹ አልመጡም እንዴ ሲል ከዛ ኤርሚ እንግዲህ ልጅቷን ይዞ ይመጣል። ከዛን እንግዲህ ልጃችሁን በክብር መልሻለሁ እያለ ከዛ እንግዲህ ናሆም ደግሞ
ተመቶ ይመጣል እየተንገደገደ። ከዛንን ሁላቸውም ይደነግጣሉ እና ሁላቸውም እንግዲህ እየጠሩት ነበረ። ድራማው እንግዲህ በዚህ ነበረ እየተጠናቀቀ። በሞላ ጎደል የናሆም ድራማ ዛሬ ያቀረብኩላችሁ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ለዚህ ቤት አዲስ ከሆናችሁ ደግሞ ቤተሰብ መሆናችሁን አትርሱ። መልካም ጊዜ ይሁንላችሁ።